ባለፈ ሴት ልጅ ነሽ አይደል? እንደዚህ መደባበስ ምናምን አንዴ ብቻ ጉንጭህን ስሜ ልጅ አድናቂው ብቻ ነሽ ግን ያምሻል። ጉንጭህን ልሳምህ ተረጋጊ እንጂ ቆይ የምን መረጋጋት? እኔ እና አንቺ በተዋወቅንበት በሁለተኛ በሶስተኛ ቀን አልሳምሽኝ? አቤት ውርደት፣ አቤት ቅሌት። እንደው እኮ አታዋርደኝ ማለት አሁን ነው። እኔና አንቺ በተገናኘንበት በሁለተኛውና በሶስተኛው ቀን አልሳምሽኝ ወይ? ያ ማለት ሌላኛው ልክ እንዳንቺ ሊስመኝ ይችላል፣ በቃ አይመለከትሽም ለማለት ነው። ባጭሩ ቃል ማለት ነው። ያለማፈሯ የሜዳ አህያ፣ አንቺ ሴት ልጅ አይደለሽም? እንዴት እንደዚህ ተነካኪዋለሽ? አንቺስ እየነካካሽው አልነበር? እንዶ ግንባሩ ጉንጩን እያልሽው የነበረው ምን ነው? የሚስትነት ስሜት ተሰምቶሽ ነው? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ሩታዬ እንደዚህ እምር ድምቅ ብሎባት ክት ብሎባት እንደዚህ መታለች ማለት ነው። በተለያዩ የእርጉዝ ልብሶች ፎቶ እየተነሳች ማለት ነው። አላማረባትም? ቤት ድምቅ አላለችም? ለማንኛው በሰላም ወልድሽ በሰላም ልጅሽን ለመታቀፍ ያብቃሽ ማለት ነው። ሌላው እነፈረጁ መጥተው ነበረ። እነፈረጁ እንግዲህ በማንም ሴት ሩታ መቀየር የለባትም ወደ ቡታጀራ ወይም ወደ ሩታ ሂድ ሲባል የሆነ የመሄድ ሞራኑ አነስተኛ ነው ሲል እዩ ምን አለ? እያስመሰለ ነው እንጂ እኔ በልደቱ ቀን አይቼዋለሁ እየየ ብሎ እንባ ሲያነባ እንዴ አብርሃም እያስመሰለ መሆኑን እኛ መች ጠፋን? አልሞት ባይ ተጋዳይ ሆኖ ነው እንጂ ማለት ነው። ቢሆንም ግን ተቦንሷል፣ በሩታ ተቦንሷል። ዛሬማ የልባችን ነው የምናወራው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሻ አልቅበት ወይም የጋሻ አሸብር ቪዲዮ ነው ማለት ነው። እንግዲህ ዛሬም ሁለተኛ ውሽማ ይዞ መጥቷል ማለት ነው። ሁለተኛ ውሽማ ይዞ ሲመጣ አንደኛ ውሽሚት እትዬ ሄርሜላ እንግዲህ ያዙኝ ልቀቁኝ ብላለች ማለት ነው። ሁለተኛ ውሽማ አድናቂ ሆና ነው የመጣችው ማለት ነው። ልሳምህ እንደዚህ ልበልህ ምናምን ስትል እንዴት ዘራፍ አንቺ ሴት አይደለሽም ወይ? እንዴት ወንድ ልጅን ትነካኪያለሽ? እንዴት ነው እንደዚህ የምታረጊው? አድናቂ ከሆንሽ በቃ አድናቆትሽን ገልጸሽ መሄድ አለብሽ። አንቺ ቅሌታም፣ አንቺ ውርደታም። እኔ በዩቲዩብ ነው የማየው ከ400,000 ሰብስክራይብ አንዷ እኔ ነኝ። ስለዚህ የ400,000 ሰብስክራይቡ እንትን ደስታውን ላከብርለት ነው የመጣሁት። ኖርማል እንደ ጓደኛ ብለሽ አልነበር የመጣሽው? አንቺ ገልቱ ማለት ነው። አንቺም እኮ በእንደዚህ አይነት ሰበብ መጥተሽ እኮ ነው አንገቱ እንዶ ጉንጩ ግንባሩ ስትገመጭጩ የነበረው ማለት ነው። ታዲያ በየትኛው ሞራንሽ ነው ዛሬ አንቺ ሴት አይደለሽም ወይ? እንዴት ሴት ልጅ ሆነሽ ልሳምህ ወይም ደግሞ ታሻሽዋለሽ ሰውነቱ የምትይው? እንዶ ከአንቺ የበለጠ እንደ ገብስ የፈተገው ሰው አለ? አብርሃም ሚስቱ እንኳ የ80 ሚስቱ ሩታዬ እንኳ እንደዛ አላሸችው ወይም ደግሞ አልሳመችው። ኧረ የሚያሽ ነገር እንዶ መጋኛ ይሽሽ። አንቺ ገልቶ ቆሞ ቀር የሆናችሁ ሴቶች ማለት ነው። እናንተ ቆሞ ቀር፣ እውነቴን ነው ቆሞ ቀር ናችሁ። በቃ እናንተ ቆሾ ቆምቦሬ ማለት ነው። አሁን በዛሬው ፕራንክ ነው እናንተን ብሎ ፕራንክ ሰሪ ማለት አሁን ምንድን ነው የሚያስተምረው ማለት ነው? ምንድን ነው የሚያስተምረው አሁን? ይሄ ምንድን ነው አስተማሪው? እንዶ ፍቅረኛ አይደለችም ልታስቀናት አመጣንል? እንዶ ሄርሜላ ሚስትህ አይደለች ልታስቀናት ሌላ ሴት አመጣህባት አንል? እሷም እኮ እንደዚህ አይነት ልትባልግ የመጣች አንድ ወራዳ ሴት እኮ ናት። አረ ጉድ ናችሁ እናንተ ደግሞ ያለማፈርሽ። እውነቴን ነው ያለማፈርሽ። እንዶ በየትኛው ምላስሽ፣ በየትኛው አእምሮሽ፣ በየትኛው ሞራንሽ ነው ሴት አይደለሽም ወይ ብለሽ ሴትን መናቅ የምትችይው ማለት ነው? አንቺ ማነሽ? አዋረደሽ እኮ እኔን ባገኘሽ በሁለተኛ ቀንና በሶስተኛ ቀን አይደለም ወይ የሳምሽኝ አለሽ። አየሽ አይደለ? አንቺ ቅሌታም ማለት ነው። ያ ማለት እኔን ሳምኩ ማለት ሌላኛውን መጥቶ ይስምሃል ማለት ነው። አዎ ይስማዋል። ልክ እንዳንቺ ማለት ነው። ልክ እንዳንቺ አይነት ወራዳሟ ከመጣች፣ እንዳንቺ አይነት ስዳደቋ ከመጣች ትስመዋለች። ምክንያቱም እኔ አትሳሙኝ፣ በቃ ተከበሩ፣ ቆማችሁ እዛ ጋር
አውሩኝ፣ እኔ ባለትዳር ነኝ፣ የተከበርኩ ባለትዳር ነኝ ብሎ ራሱን ማስከበር የማይችል ወንድ ልጅ ስለሆነ ማንም የደረሰ መጥቶ ነው የሚገመጭጨው ማለት ነው። ታዲያ ከሷ ጋር ነው ያለሁት አትሳሚኝ ሊላ ትፈልግሽ ነበር? እንኳን አይደል ለአንቺ የ80 ሚስቱ ሩታ እንኳ ባለትዳር ነኝ እኔ ሚስቴ ብታይ እንኳ ደስ አይላትም፣ ስለዚህ አትሳሚኝ እንኳ ብሎ አንቺን እንኳ ማረቅ አልቻለም። አንቺ ተንከሲስ ማለት ነው። ለማንኛውም አልገባሽም እንጂ አንቺ ዶንቆሮ ማለት ነው። አልገባሽም እንጂ አብርሃም ልክ ልክሽ እየነገረሽ ነው ያለው ማለት ነው። ልክ ልክሽ ማለት ነው። ፕራንክ መሆኑን ሲነግርሽ በቃ እዚህ ጋር አትቁሚ እዚህ ጋር ነይ ስትያት ምነው አንቺ የባለቤትነት ስሜት እኮ እየተሰማሽ ነው። አይመለከትሽም አልሽ እኮ አየሽ አይደለ? እንደማይመለከትሽ በአብርሃም ላይ ምንም አይነት መብት እንደሌልሽ አስረግጦ እየነገርሽ ነው። ከዚህ በላይ እንግዲህ ወተት ነጭ ነው ሊልሽ አይችልም። ራስሽ ማክበርና ማስከበር ያለብሽ አንድ ለአንድ አንቺ ብቻ ነሽ። አንቺ ሄርሜላ የምትባይ ድንቆሮ ማለት ነው። ደግሞ በዚህ ልክ ምን አንጨረጨረሽ? እንዲሁ ምን አናደደሽ? በዚህ ልክ ሩታ እንኳ አትናደድም። ምን ይመለከትሻል? አላቅሽም ስትላት ባታቂኝ ነው እንጂ ብታቂኝማ እንደዚህ አታደርግ። ማነሽ እንዴ? ምንድነሽ? እኛ እኮ አናቅሽም። አብርሃም እስካሁን ድረስ ሚስቴ ናት ወይም እጮኛዬ ናት ሲል አላየንም። ኖርማል እንደ ጓደኛ ብለሽ የመጣሽ ነሽ። ስለዚህ ግን እንደ ጓደኛ ሳይሆን እያደረገሽ ያልሽው አንቺ ልክ እንደ ሚስት ምናምን ነው አክትሽ እያሳየሽ ያልሽው ማለት ነው። በዚህ አጋጣሚ በቃ የኔ የውስጤን ለማወቅ ፈልገህ ነው አይደለም? እኛ እኮ ምንድን ነው ዛሬ ነው እንደ ያወቅንሽ? ገና ከመጀመሪያ ምን ይዘሽ ምን ጠንስሰሽ እንደመጣሽ እኮ ተረድተንሻል። አንድ ለአንድ አንቺ ለውሽምነት ነው የመጣሽው ማለት ነው። አንቺ ገልቱ እውነቴን ነው የምልሽ። እኔ አሁን በእናንተ ግን ምንድን ነው መማር የሚችለው ሰው ማለት ነው? ኧረ ምን ጉዶች ናችሁ እናንተ! ኧረ እዛው ይንቀላችሁ እናንተ። ለማንኛውም የእነሷ ወደዛ እንውሰድና ሩታዬ አላማረባትም፣ ቤተሰብ አላማረባትም። እሷ እንደዚህ አይነት ውበት ላይ ናት። በቃ እንደዚህ ፍክት ዝብድን ብላ ትገኛለች ማለት ነው። በተለያዩ የእርጉዝ ልብስ እየለበሰች ፎቶ እየተነሳች ነው። ግን የት ነው የተፖሰተ ይሄ ነገር ማለት ነው? እኔ ግን ቅንብር ነው ቤተሰብ የሚመስለኝ ማለት ነው። ቅንብር ነው። ነገር ግን ቅንብርን ቢሆን በጣም ነው የሚያምረው ማለት ነው። የሩታ ኦዲየንሶች እኮ ትለያላችሁ፣ ትችላላችሁ። የእውነቴን ነው የምላችሁ። እንደዚህ እያደረጋችሁ እኮ ነው እነዛ ጎረቤታችን እያሳበዳችሁ ያላችሁት ማለት ነው። ያልሆነ ነገር ይዘው እየመጡ የሚቀበጃጀሩት እኮ ለዚህ ነው። ለዚህም እኮ ነው እያስመሰለ ነው ያለው እዩ ማለት ነው። እኛ እኮ ማስመሰሉን እኮ አረሳ ነው። እያስመሰለ ነው። ጋሽ አልቅበት እኮ እያስመሰለ ነው። ያው በቃ ተጎዳው እንደዚህ ያልኩኝ ለማለት ሞራኑ ስላጣ ለዛ ነው የሚያስመስለው ማለት ነው። አይዞ ጋሽ አልቅበት ማለት ነው። ግን እኮ ተቦንሰሃል። ሩታ እኮ እየቦነሰች ነው በሁሉም ነገር ማለት ነው። አይዞ ገለቴ፣ አይዞሽ ገለቴ ነው። አይዞ ገለቴ ጋሽ አልቅበትዬ አይዞ። እንዲሁ እንደዚህ ከምትዝረከረክ እውነቴን ነው የምልህ፣ እንዲሁ እንደዚህ ከምትዝረከረክ ሁለተኛው ሽማ አምጥተህ እንድትስምህ በቅርቡም ወደ ሶሻል ሚዲያ ትቀላቀላል። እኔ እኮ ለዚህ እኮ ነው ቤተሰብ፣ ለዚህ እኮ ነው ጋሽ አልቅበት ሲያመጣቸው እንዲሁ ሴትነታቸው እኮ እንዲያረክሱ አድርጎ ነው የሚያመጣቸው የምለው ለዚህ ነው። አሁን ይኸው ልሳምህ በፕራንክ መልኩ ልሳምህ ብለሽ ነይ ብሎ አመጣት። አሁን ነገ ወገቧ ነው የምትባለው እቺ ልጅ ማለት ነው። ዩቲዩብ ከፍታለች፣ ወደ ቲክቶክን ትቀላቀላለች ብሏል። እኔ የምለው ሴቶችዬ እንዲሁ እኮ ወደ ሶሻል ሚዲያ ስትቀላቀሉ እንደዚህ አይነት ወራዳና እንደዚህ አይነት ተልካሳ የሆነ ፕራንክ የሚሆን ድራማ ይዛችሁኑ ስትባሉ ለምንድነው ፈቃደኛ የምትሆኑት? ነገ እንኳ መናገር የምችልበት በኮንፊደንስ የማወራበት ስራ ይዤ መምጣት እፈልጋለሁ፣ በእንደዚህ አይነት እንኳ እንድመጣ እፈልጋለሁ ብላችሁ አትስማሙ? ከጋሽ አልቅበት ጋሽ አልቅበት የሚያመጣቸው ሴቶች እኮ ራሳቸውን አዋርደው ራሳቸውን ዝቅ አድርገው እንዲመጡ ነው የሚያደርጋቸው ማለት ነው። ኧረ ተው ግን ጋሽ አልቅበት ተው፣ ሴቶቹ አታርክሳቸው ተው። ኧረ ተው፣ ግፍ ነው። እናት ሴት ናት፣ እህቶች ሴት ናቸው። ተው። ለማንኛውም ሰላማችሁ አላ ያብዛልኝ። እወዳችኋለሁ። ሩትዬ የኔ ቆንጆ የኔ ውብ በጣም ነው ያማረብሽ። በሰላም ወልድሽ በሰላም ልጅሽን ለመታቀፍ ያብቃሽ ማለት ነው። ጎረቤቶቻችንም እንግዲህ መልካም ያው የመንዘላዘል ጊዜ ይሁንላችሁ ነው የምለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም አዳር። እወዳችኋለሁ። ባይ